in a time of courage in the jungles of Zaire. I like to tell children of the world, quit eating so much candy. We must whoop Mr. Tooth Decay. I got one right here and one right here. A man named Muhammad created his own destiny. That mean kill him. You out, sucker. ረምብሊን ዘ ጀንግል ያንበሶቹ ፍልሚያ በጥቁሮቹ ምድር አፍሪካ በቀድሞዋ ዛይር በአሁኗ ዲሞክራቲክ ኮንጎ ውድ የትሪቡን ትዝታ አድማጮች ይሄ ታሪክ ከቦክስ ስፖርት ድንቅ ትውስታዎች አንዱ ነው። በቡጢኞቹ አውድማ በጀግኖቹ መድረክ ረምብሊን ዘ ጀንግል የተሰኘው የመሐመድ አሊና ጆርጅ ፎርማን ትንቅንቅን ማን ይረሳል? ያ ውድድር ዛሬ ለሁለት በተከፈለችው የቀድሞዋ ዛይር ኮንጎ መሬት ከተካሄዱ ታላላቅ የስፖርት ፌስቲቫሎች ቀዳሚው ነው። የ20ኛው ክፍለ ዘመን ታላቁ የቦክስ ፍልሚያ እውነት የትኛው ይሆን? 300 ሚሊዮን ፓውንድ ያወጣው የሜይዌዘርና ፔኪዮ ፍልሚያ ካላችሁ ውድ የትሪቡን ትዝታ አድማጮች ተሳስታቸዋል። ይህ የቅርብ ጊዜ ውድድር በገንዘብ የተንቆጠቆጠ በሆሊውድ ዝነኞች የታጀበ በመገናኛ ብዙሃን ሆይታ የደመቀ ነገር ግን እንደተጠበቀው ከህሊና የማይጠፋ ኃያል ፉክክር ያላሳየ ደካማ ተብሎ ይፈረጃል። እያወራን ያለነው ስለ ክፍለ ዘመኑ ኃያል የቡጤ አይረሴ ፍልሚያ ፋይት ኦፍ ዘ ሴንቸሪ ከሆነ 15 ዙር ሙሉ ያቧቀሰው የጆ ፍሬዘርና መሐመድ አሊ የ1971 ትንቅንቅ እንዴት ይረሳል? ካሲስ ክሌይ በታሪክ ለመጀመሪያ ጊዜ እጅ በሰጠበት በዛ የፊላዴልፊያ ጦርነት ሁለቱ ቡጢኞች አቅላቸውን እስኪስቱ ተቀጣቀጡ። በመጨረሻም ማረፊያቸው ሆስፒታል ሆነ። ይህ አይረሴ ፍልሚያ በቦክስ ስፖርት ታሪክ የ20ኛው ክፍለ ዘመን ታላቁ ውድድር እንደሆነ በርካቶች ቢናገሩም ረምብሊን ዘ ጀንግል ምስጋና ለቀድሞው አምባገነን የዛይር ፕሬዝዳንት ማቡቱ ሲሴኮ ይግባና በቀድሞዋ ዛይር በአሁኗ ዲሞክራቲክ ኮንጎ ኪንሻሳ ከተማ የተካሄደው የጆርጅ ፎርማንና መሐመድ አሊ እንደ አለት የጠነከሩ እንደ ሮኬት የፈጠኑ ሰቅጣጭ ቡጢዎች የተመላለሱበት የቦክስ ፍልሚያን ረምብሊን ዘ ጀንግል ፋይት ኦፍ ዘ ሴንቸሪ ሲሉ ተንታኞች ይጠሩታል። ትሪቡን ትዝታ ያንን ድንቅ የቦክስ ስፖርት ታሪክ ዛሬ ያስታውሳል። የካሲስ ክሌይ መሐመድ አሊ አይረሴ ጀብድ በአፍሪካውያኑ ምድር ረምብሊን ዘ ጀንግል በትሪቡን ትዝታ ኦክቶበር 30 1974 ዛይር ኪንሻሳ አምባገነኑ የዛይር ፕሬዝዳንት ማቡቱ ሲሲሶኮ የሁለቱ ታላላቅ ቡጢኞች አሊና ፎርማን ፍልሚያ በሀገራቸው እንዲካሄድ ተንቀሳቀሱ። ማቡቱ እነዚህን ዝነኛ ቡጢኞች በማስመጣት አፍሪካ የጨለማ ምድር ብቻ እንዳልሆነች ታላላቅ መድረኮችን ለማዘጋጀት አቅሙም እንዳላት ለምዕራባውያኑ ሊያሳዩ አቀዱ። አስፈላጊ የነበረው የ$10 ሚሊዮን ሽልማትን ማቡቱ ላሊና ፎርማን እንደሚያቀርቡ ማስታወቁ። አፍሪካ በታሪኳ ታላቁን የሪንግ ዓለም ከዋክብቶች ትንቅንቅ የማስተናገድ እድል ማገኘች። ማቡቱ ቦክስ ይወዳሉ። እናም ጀግኖቹን ወደ ሀገራቸው አስመጡ። በኪንሻሳ ነዋሪዎች ዘንድ ከፍተኛ መነቃቃት ታየ። መሐመድ አሊ ከጆርጅ ፎርማን በኪንሻሳ ዛይር የዛሬዋ ዲሞክራቲክ ኮንጎ ሊፋጠጡ ቀጠሮ ተያዘላቸው። Done something new for this fight. I murdered a rock, injured a stone, hospitalized a brick. I'm so mean I make medicine sick. Too fast! You're too fast! The king is going home to get his throne. Yeah, when I get to Africa, we gonna get it on because we don't get along. We try to get the champions of the sports world, champions of the music world. You know, it was handsome, it was articulate, it was funny, and was whooping ass too. George Foreman was a phenomenon. The big bad monster and no one can whoop him. We're gonna fly in the air till we get to Zaire. This chump has got everybody scared. They thought he would take one of the world's worst beatings ever, and he wouldn't give up. Scared of what? ነገሩ ያለምን ትኩረት ስቧል። የከባድ ሚዛን ፈርጦቹ ለዝግጅት ቀድመው ዛይር ደረሱ። ወሬ አነፍናፊ የመገናኛ ብዙሃን ጋዜጠኞችም ተከተሏቸው። ረምብሊን ዘ ጀንግል ለተሰኘው ፍልሚያ 60,000 ትኬት ተሸጠ። የኪንሻሳው ብሔራዊ ስቴዲየም ቡጢኞቹ የሚዋደቁበት መድረክን አዘጋጀ። ፉከራ ሽለላው ተጀምሯል። ከጆ ፍሬዘር ሽንፈት ማግስት የከባድ ሚዛን ክብሩን ሊያስመልስ የቆረጠው መሐመድ አሊ ዛይር ሲደርስ ደማቅ አቀባበል ተደረገለት። ማቡቱ ሲሲኮ ከአየር ማረፊያው ጠብቀው በፍቅር የወደቁለት ቡጢኛን እንኳን ደህና መጣህ ወደ ሀገራችን አሉ። መሐመድ አሊም እገለዋለሁ ሲል ተደመጠ። A man named Muhammad created his own destiny.
kill him. You out, sucker. በልምምድ ወቅት መጠነኛ የአይን ጉዳት ያጋጠመው ግዙፉ ፎርማን አሊን እንደሚበላው በርካቶች ገመቱ። የግምታቸው ትክክለኝነትን በማብራሪያም ሲያስቀምጡ ጆርጅ ገና እድሜው 25 ነው፣ አሊ ደግሞ 32። በሁለቱ ቡጥኞች መካከል የ7 ዓመት ልዩነት አለ። የጆርጅ ፎርማን ገና ያልተበሉ ፈርጣማ ትኩስ እጆች የአሊ ፊቶች ላይ እንደሚያርፉም ተናገሩ። እንደው እስከ 3 ዙር ከቀጠለ ይገርማል ሲሉ የፎርማን ወዳጆችም ደሰኮሩ። ለ100 ሀገራት በቀጥታ ስርጭት የተላለፈው Rumble in the Jungle የቡጢው ጦርነት በኪንሻሳ ተጀመረ። Under the auspices of President Mobutu from the heartland of Africa, live and direct from ringside in Kinshasa, Zaire. This is David Frost welcoming you to the World Heavyweight Championship fight between the champion George Foreman and the former champion, now the challenger Muhammad Ali. Tremendous left hook, going to stop Ali. Here we go, Ali quickly across the round. Round 1, Ali bouncing around, shifting left for right. George moves slow, Ali gets the first punch in, a light right hand taken on the forehead by George Foreman, the champion. ቦማይ አሊ ግደለው አሊ ግደለው አሊ የበርካታ ኮንጎያን ድምጾች ለመሐመድ አሊ ድጋፋቸውን ሰጡ። ዳኛው ዛክ ክላይተን የሁለቱ ፈርጣሞች ፍልሚያን በጥንቃቄ እየመሩ ነው። አሊ እንደተለመደው በፈጣን እጆቹ ወደ ፎርማን ፊቶች አስፈሪ ቡጤዎችን ይሰነዝር ጀመር። ከአሊ ድንቅ እንቅስቃሴዎች ጋር በተያያዘ የኪንሻሳው ስቴዲየም የድጋፍ ጩኸት ቀጥሏል። Confused with that right hand lead, which I haven't seen too many times before. Ali's certainly dancing, slipping punches, sliding around both ways. Foreman's idea is to back him off into the corner, and when they get tight, to wail away with that vicious hook to the body of Muhammad Ali. Ali lashes out with a light left. A straight right hand, forehead of both. የሰማይ ስባሪ የሚያለው ጆርጅ ፎርማን በርጋታ ያሊን ስንዘራዎች የተከላከለ ነው። አልፎ አልፎም ጠንካራ የመልሶ ማጥቃቶች ያካሂዳል። አንድ ተብሎ የተጀመረው ዙር ቀልብን በሚገዙ ፉክክሮች 8 ላይ ደረሰ። 8ኛው ዙር በመሐመድ አሊ ረፍት አልባ ፈጣን እጆች ግራና ቀኝ የተንገላታው ግዙፉ ጆርጅ ፎርማን ከበርካታ የመከላከል እንቅስቃሴዎች በኋላ የተፈራው ጥቃትን አስተናገደ። የመሐመድ አሊ ከሮኬት የፈጠነ በቀኝ እጅ የተሰነዘረ ቡጢ በጆርጅ ፎርማን ፊት ላይ ያረፈ። ቢግ ጆርጅ ታላቁ ጆርጅ በኪንሻሳው ሪንግ ቁልቁል ተዘረረ። Ali a sneaky right hand. Another sneaky right hand. This time he works over the shoulder of Foreman. ዳኛው ዛክ ክላይተን ወደ ወደቀው ፎርማን ተንደረደሩ። ጣታቸውን እያሳዩ መነሳት ይችል እንደሆነ መቁጠራቸውን ጀመሩ። ፎርማን አልቻለም፣ በወደቀበት ቀረ። መሐመድ አሊ ዳግም በአንበሶቹ ፍልሚያ የቡጢው ዓለም ንጉስ መሆኑን በአፍሪካውያኑ ምድር አስመሰከረ። ረምብል ኢን ዘ ጀንግል ከ20ኛው ክፍለ ዘመን አይረሴ ድንቅ የስፖርቱ ዓለም ትንቅንቆች አንዱ በቀድሞዋ ዛይር ኪንሻሳ A man named Muhammad created his own destiny. Let me kill him. You out, sucker. Muhammad Ali, the black Superman. ከታላቁ ፍልሚያ በኋላ አሊና ፎርማን ማቡቱ ሲሲሴኮ ለሽልማት ያዘጋጁት $10 ሚሊዮን እኩል ተከፋፈሉ። በአንድ ወቅት እንደ ጠላት ይተያዩ የነበሩት አሊና ፎርማን ከዛ ውድድራቸው ማግስት የማይነጣጠሉ ምርጥ ጓደኛሞች ሆኑ። I'm not going to argue with you. You're not as dumb as you look. ረምብል ኢን ዘ ጀንግል ምስጋና ለቀድሞው አምባገነን የዛይር ፕሬዝዳንት ማቡቱ ሲሲሴኮ ይግባና በቀድሞዋ ዛይር በአሁኗ ዲሞክራቲክ ኮንጎ ኪንሻሳ ከተማ የተካሄደው የጆርጅ ፎርማንና መሐመድ አሊ እንደ አለት የጠነከሩ እንደ ሮኬት የፈጠኑ ሰቅጣጭ ቡጢዎች የተመላለሱበት የቦክስ ፍልሚያን ረምብል ኢን ዘ ጀንግል ፋይት ኦፍ ዘ ሴንቸሪ ሲሉ ተንታኞች ይጠሩታል። ትሪቡን ትዝታ ያንን ድንቅ የቦክስ ስፖርት ታሪክ ዛሬ ያስታውሳል። የካሲስ ክሌይ መሐመድ አሊ አይረሴ ጀብድ በአፍሪካውያኑ ምድር ረምብል ኢን ዘ ጀንግል በትሪቡን ትዝታ The king is going home to get his throne. Yeah, when I get to Africa, we gonna get it on because we don't get along. Scared of what? In Zaire.